ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ የጌታችንና መድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁ። ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ የጌታችንና መድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። ወንድማችሁ ያሬድ ነኝ ከባህር ዳር። ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን፣ አሜን። ቅዱሳን ከእግዚአብሔር ቃል አንድ ስፍራ አነባለሁ። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል ይላል። ክብር ለጌታ ለኢየሱስ ይሁን። ቅዱሳን እንግዲህ ባለፉት 2 ሳምንታት ከእናንተ ጋር አዲስ ፍጥረት በሚል ተከታታይ ትምህርትን ጀምረናል። እንግዲህ መነሻ የመጽሐፍ ቅዱስ ክፍላችን በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 ላይ ያለው ማንም በክርስቶስ ቢሆን አዲስ ፍጥረት ነው በሚል ርዕስ እንግዲህ እየተማርን እንገኛለን። ክብር ለጌታ ይሁን። ቅዱሳን እንግዲህ ይሄ ትምህርት ሌሎችም እንዲደርስ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በጌታ ፍቅር እጋብዛችኋለሁ። ባለፉት 2 ሳምንታት እንግዲህ አዲስ ፍጥረት ማለት ምን ማለት ነው የሚለውን ከመጽሐፍ ቅዱስ ትርጉም አኳያ ተርጉመናል። እንደዚሁም በክርስቶስ ማለት ምን ማለት ነው የሚል ሁለተኛ ሐሳብ አይተናል። ዛሬ ደግሞ ዳግም መወለድ ማለት ምን ማለት ነው? እንግዲህ አንድ ሰው አዲስ ፍጥረት ለመባል አዲስ ፍጥረት ለመሆን ዳግም መወለድ አለበት። ስለዚህ ዛሬ ዳግም መወለድ በሚል ርዕስ ደግሞ አብረን እንነጋገራለን። ጌታ እግዚአብሔር መንፈስ ቅዱስ እኔንም እናንተንም ያስተምረናል። ክብር ለኢየሱስ ይሁን። ዳግም መወለድ ማለት ምን ማለት ነው? ዳግም መወለድ ማለት መንፈሳዊ መታደስ፣ አዲስ ህይወት ማለት ነው። ክብር ለጌታ ለኢየሱስ ይሁን። የዚህን ክፍል ዋና መነሻ ሐሳባችን እንግዲህ በዮሐንስ ወንጌል ምዕራፍ 3 ላይ ያለው ሐሳብ ነው። ምዕራፍ 3 ቁጥር 3 ላይ ጌታ ኢየሱስ ክርስቶስ እንደዚህ ብሎ ተናግሯል። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም ይላል። ክብር ለኢየሱስ ይሁን። እንግዲህ በዚህ በዮሐንስ ወንጌል ምዕራፍ 3 ላይ እንግዲህ የሁለት መምህራን ትምህርትን እናገኛለን። ኒቆዲሞስ የሚባል አንድ ፈሪሳዊ የሕግ መምህር በማለዳ ወደ ኢየሱስ መጥቶ ኢየሱስን እግዚአብሔር ካንተ ጋር ካልሆነ በስተቀር አንተ የምታደርገውን ሰው ማንም ሊያደርገው አይችልም ባለው ጊዜ ኢየሱስ መሰረታዊ የሆነ አንድ ትምህርት ያስተምረዋል። እሱም ምንድነው? እሱ ሰው ዳግም ካልተወለደ በስተቀር የእግዚአብሔርን መንግስት ሊያይ አይችልም ይለዋል። ስለዚህ ቦርን አጌን መደረግ አለበት። ስለዚህ ሰው ዳግም መወለድ አለበት የሚል አዲስ ትምህርት ለዚህ ኒቆዲሞስ ለሚባለው ለፈሪሳዊው መምህር ሲያስተምረው እንመለከታለን። ስለዚህ ዳግም መወለድ እና ይሄንን በሚለው ጊዜ ኒቆዲሞስ አንድ ጥያቄ ያነሳል። ሰው እንዴት ከተወለደ በኋላ ካደገ በኋላ ካረጀ በኋላ እንዴት ነው እሱ ወደ እናቱ ማህፀን ሊገባ የሚችለው ተመልሶ ሊወለድ የሚችለው የሚል ጥያቄ ያነሳለታል። ኢየሱስም አሁንም ደግሞ አንድ ነገር ይለዋል። ኢየሱስም እንዲህ ሲል መለሰለት፣ እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በስተቀር የእግዚአብሔር መንግስት ሊገባ አይችልም። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ መንፈስ ነው ይለዋል። ክብር ለጌታ ለኢየሱስ ይሁን። ስለዚህ እዚህ ጋር ጌታ ኢየሱስ ክርስቶስ ሰው ዳግመኛ መወለድ እንዳለበት፣ አዲስ ፍጥረት ለመሆን ዳግም መወለድ እንዳለበት ይነግረዋል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ዳግም ተወለደ የምንለው ድጋሚ ወደ እናቱ ማህፀን ይገባል ማለት አይደለም። ድጋሚ ይረገዛል፣ ድጋሚ ይወለዳል ማለት አይደለም። ሰው ዳግም መወለድ አለበት ስንል በጌታ በኢየሱስ ክርስቶስ ማመን አለበት ማለት ነው። ክብር ለጌታ ለኢየሱስ ይሁን። ታስታውሳላችሁ በፍጥረት መጽሐፍ ላይ እግዚአብሔር አምላክ አዳምን ያለው ነገር ሞት የሞተው መቼ ነው? ፍሬዋን በበላ ጊዜ አዳም ሞተ። አዳም የሞተው መንፈሱ ነው። ክብር ለጌታ ለኢየሱስ ይሁን። እና ግን በስጋ ግን ስንት ዓመት ኖሯል? 630 ዓመት ኖሯል። ስለዚህ እግዚአብሔር ሰው ሞተ የሚለው መቼ ነው? ከእሱ ጋራ ከእግዚአብሔር ጋራ ፌሎሺፑ ሲቋረጥ፣ ህብረቱ ሲቋረጥ። ምክንያቱም ዘፍጥረት በኤደን ገነት ላይ መጽሐፍ ቅዱሳችን ሲነግረን ምን ይለናል? የእግዚአብሔር ድምጽም በኤደን ገነት ውስጥ ይመላለስ ነበረ ይለናል። አያችሁ፣ የእግዚአብሔር ሐልወት ባለበት ቦታ ላይ ሁሉ የእግዚአብሔር ድምጽ አለ።
ክብር ለጌታ ለኢየሱስ ይሁን። እንግዲህ አዳም በኃጢአት ምክንያት ያ ኮሚኒኬሽኑን የተቋረጠው። ስለዚህ እግዚአብሔር አምላክ በልጁ በኢየሱስ ክርስቶስ ሰው ዳግም መወለድ አለበት ይላል። ምክንያቱም ያ የተቋረጠው ፌሎሺፕ ያ ከእግዚአብሔር አምላክ ጋር የምንገናኝበት ወርሺፕ የምናደርግበት የእግዚአብሔር ድምፅ ጧትና ማታ የሚመጣበት ያ ኮሚኒኬሽን ተቋርጦ ነበረ። ስለዚህ ሰው ሞተ የሚለው እግዚአብሔር ከሱ ጋራ የነበረውን ፌሎሺፕ ሲያቋርጥ ነው። ስለዚህ ያ የተቋረጠው ፌሎሺፕ ደግሞ እንደገና መታደስ አለበት። የሚታደሰው ደግሞ በማን ነው? በልጁ በኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስን በማመን ያ የተቋረጠውን ፌሎሺፕ ማስቀጠል ይቻላል ማለት ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ዳግም መወለድ አለበት ሲል ጌታ ኢየሱስ ያ የተቋረጠው በሰውና በእግዚአብሔር መካከል የነበረው ፌሎሺፕ እንዲቀጥል ነው። ክብር ለኢየሱስ ይሁን። ስለዚህ የሚያስቀጥለው ደግሞ አስቀጣይ ዋናው መንገድ ደግሞ ማን ነው? ልጁ ኢየሱስ ክርስቶስ ነው። ልጁ ኢየሱስ ክርስቶስን በማመን ያ የተቋረጠው ፌሎሺፕ ይቀጥላል ማለት ነው። ክብር ለጌታ ለኢየሱስ ይሁን። በነገራችን ላይ አንድ ነገር ላይ ትኩረት እንድታደርጉልኝ እፈልጋለሁ። ታስታውሳላችሁ ጌታ ኢየሱስ ክርስቶስ በእኛ ሞቱ ከሞት አስነሳ ነው ብዙን ጊዜ ምን ሰብከው። ኢየሱስ ግን የሚናገረው ግን አንድ ቃል አለ። ሰዎችን ሞቱ አይልም። ተኝታለች ልቀሰቅሳት፣ አልዓዛር ተኝቷል ልቀሰቅሰው ሄዳለሁ ነው ያለው። ሞቷል የሚል ቃል ኢየሱስ አልተናገረም። አያችሁ፣ በእግዚአብሔር ዓለም ውስጥ ሞት የሚባለው ምንድነው? እሱ ከእግዚአብሔር ኮሚኒኬሽን ጋር ሲቋረጥ፣ በቃ ከእግዚአብሔር ጋር የነበረው ፌሎሺፕ ሲቆም ሰው ሞተ ይለዋል እግዚአብሔር። ስለዚህ መወለድ ያለበት ያ የተቋረጠው መንፈሳዊ ኮሚኒኬሽን እንዲቀጠል ነው። ሰው ዳግመኛ መወለድ አለበት የምንለው መንፈሱ ነው እንደገና የሚወለደው። እንደገና ኮሚኒኬት ነው የሚያደርገው ከማጋራ ከእግዚአብሔር ጋራ። ያ የተቋረጠው ነገር እንዲቀጠል የሚቀጠልበት ደግሞ ዋነኛ መንገዱ እውነቱ ደግሞ ኢየሱስ ነው። እኔ መንገድ ነኝ ብሏል፣ ከእኔ በስተቀር ብሏል። ስለዚህ ሰው ዳግም መወለድ አለበት። ዳግም የሚወለደው ደግሞ በኢየሱስ ክርስቶስ በማመን ነው። ዳግም ውልደት ማለት መንፈሱ መታደስ ማለት ነው። እንደገና ሪዋይንድ መደረግ ነው። እንደገና ከእግዚአብሔር ጋር ፌሎሺፕ ማድረግ ነው። እንደገና ወደ እግዚአብሔር መንግስት መመለስ ነው። እንደገና ወደ እግዚአብሔር ሀልወት መመለስ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ ሰው ዳግም ተወለደ የምንለው ኢንተራፕት አድርጎ የነበረው ከእግዚአብሔር ጋር ተቋርጦ የነበረውን ፌሎሺፑን ሲያድስ ሰው ዳግም ተወለደ እንላለን። ክብር ለኢየሱስ ይሁን። ስለዚህ ሰው እንዴት ዳግም ይወለዳል ስንል የመጀመሪያው ሰው ዳግም የሚወለደው በእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ይሁን። ሰው በእግዚአብሔር ቃል ዳግም ይወለዳል። በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ እንደዚህ ይላል፣ እናንተ የተወለዳችሁት ሕያውና ዘላለም ከሚኖረው በእግዚአብሔር ቃል ከማይጠፋው ዘር ነው እንጂ ይላል። አያችሁ፣ ሰው የተወለደው ከምንድነው? እሱ ከእግዚአብሔር ቃል ነው። ስለዚህ ሰው መጀመሪያ የሚወለደው በእግዚአብሔር ቃል ነው። ስለዚህ ሰው ዳግም የሚወለድበት የመጀመሪያው መንገዱ እግዚአብሔርን ቃል ማመን ነው። ስለዚህ እምነት ከምንድን ነው ይላል? ከመስማት ነው። መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ ሰው የእግዚአብሔርን ቃል ሰምቶ አምኖ ዳግም መወለድ ይችላል ማለት ነው። ክብር ለጌታ ለኢየሱስ ይሁን። ለምሳሌ ይህንን መልእክቴን እየሰማችሁ ያላችሁ ሰዎች እማወራው የእግዚአብሔርን ቃል ነው። ይህንን የእግዚአብሔርን ቃል የሰማችሁትን ብታምኑት ዳግም መወለድ ይሆንላችኋል ማለት ነው። ከእግዚአብሔር ጋር ያላችሁ ፌሎሺፕ እንደገና ይታደሳል ማለት ነው። ቦርን አጌን ታደርጋላችሁ ማለት ነው። ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ሰው ዳግም የሚወለደው በምንድነው? እሱ በእግዚአብሔር ቃል ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሁለተኛው ሰው ዳግም የሚወለደው በእምነት ነው። ማንን? ልጁን ኢየሱስ ክርስቶስን በማመን ሰው ዳግም ይወለዳል። ክብር ለጌታ ለኢየሱስ ይሁን። እንዴት ነው? ምንድነው የሚያምነው ስንል ባለፈው ትምህርታችን ላይ እንደተነጋገርነው በአንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ላይ እንደዚህ ብሎ ይናገራል። ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል።
ክብር ለጌታ ለኢየሱስ ይሁን። እንግዲህ እያየን ያለነው ምንድነው? ሰው እንዴት ዳግም ይወለዳል ነው። የመጀመሪያው ከእግዚአብሔር ቃል ይወለዳል። ሁለተኛው በእምነት ይወለዳል። በእምነት የሚወለደው ደግሞ እንዴት ነው? እሱ ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል ይለናል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሌላው እዚሁ አንደኛ ዮሐንስ ወንጌል ምዕራፍ 20 ከቁጥር 31 ላይ እንደዚህ የሚል ቃል አለ። ክብር ለጌታ ለኢየሱስ ይሁን። ነገር ግን ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏልና ይላል። አያችሁ፣ በኢየሱስ ክርስቶስ እንድናምን ሰው በኢየሱስ ክርስቶስ እንዲያምን ክርስቶስ ነው ብሎ ኢየሱስን እንዲያምን ሲያምን ምን ይሆናል? ዳግም ይወለዳል። ክብር ለጌታ ለኢየሱስ ይሁን። በቃ ያ በስጋ የመጣው ኢየሱስ እሱ ክርስቶስ ነው። ያ ከድንግል ማርያም የተወለደው ኢየሱስ እሱ ክርስቶስ ነው። በመስቀል ላይ የተሰቀለው ኢየሱስ እሱ ክርስቶስ ነው ብሎ ሲያምን ከእግዚአብሔር ተወልዷል። እንደገና ደግሞ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ ነው ብሎ ሲያምንም ሰው ዳግም ተወልዷል ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሶስተኛው ሰው ዳግም የሚወለደው በንስሐ ነው። ሰው ንስሐ ሲገባ ዳግም ይወለዳል። ሰው በስውር ከአዳም ወይም በግል ህይወቱ ምን አለበት? ኃጢአት አለበት። ወይ በተግባር የሰራው ኃጢአት አለ፣ ወይንም ምን አለ ደግሞ በዘር የመጣ ከአዳም የመጣ ስውር ኃጢአት አለበት። ለዚህ እኮ ነው መጽሐፍ ቅዱሳችን ምን ይላል? ሁሉም ኃጢአትን ሰርተዋል የእግዚአብሔር ክብርም ጎሏቸዋል ይላል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ሁሉ ኃጢአተኛ ነው። ያለ ክርስቶስ ከሆነ ሰው ኃጢአተኛ ነው። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ንስሐ ሲገባ ዳግም ይወለዳል። በቃ ሪዋይንድ ያደርጋል። ለምሳሌ ምሳሌ 28 ላሳያችሁ። ክብር ለጌታ ለኢየሱስ ይሁን። ምሳሌ 28 ላይ ምሳሌ 28 ቁጥር 13 ኃጢአቱን የሚሰውር አይለማም፣ የሚናዘዝ ይተዋታል፣ ምህረትም ያገኛል። ኃጢአቱን ምን የሚሰውር። ስለዚህ ሰው ኃጢአቱን መሰወር የለበትም፣ መናዘዝ አለበት፣ ኮንፌስ ማድረግ አለበት። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ይቅር በለኝ ማለት አለበት። ልክ ዛ መስቀል ላይ ተሰቅሎ ከኢየሱስ ጋር ከተሰቀሉት በስተቀኝ የነበረው ሰውዬ እንደተናገረው እኛ እኮ የተሰቀልነው በሰራነው ጥፋትና በወንጀላችን በኃጢአታችን ነው አለ። ኃጢአቱን ተናዘዘ። ሰው እንደዚህ ኃጢአቱን መናዘዝ አለበት። እኔ ኃጢአተኛ ነኝ ሊል ግድ አለበት። ኃጢአቱን ኮንፌስ ማድረግ አለበት። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ኃጢአቱን ሲናዘዝ ንስሐ ይገባል፣ ይጸጸታል። ሲጸጸት ወደ እግዚአብሔር ይመለሳል። ስለዚህ ሪዋይንድ ያደርጋል፣ እንደገና ይለወጣል፣ እንደገና ያስተሳሰብ ለውጥ፣ እንደገና ያካሄድ ለውጥ፣ እንደገና የህይወት መርህ ለውጥ ያመጣል። ክብር ለጌታ ለኢየሱስ ይሁን። ስለዚህ ሰው ዳግመኛ የሚወለደው ሶስተኛው በንስሐ ነው። ክብር ለጌታ ለኢየሱስ ይሁን። በማርቆስ ወንጌል መጽሐፍ ላይም እንደዚህ የሚል ቃል እናገኛለን። ምዕራፍ 1 ቁጥር 40 ቁጥር 14 ላይ ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔር መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔር መንግስት ቀርባለች፣ ንስሐ ግቡ፣ በወንጌልም እመኑ እያለ ወደ ገሊላ መጣ ይላል። አያችሁ፣ ሰው ንስሐ እንዲገባ፣ ሰው ንስሐ ሲገባ ምን ያደርጋል? ይለወጣል። አስተሳሰቡ ይለወጣል፣ አካሄዱ ይለወጣል፣ የህይወት መርሁ ይለወጣል። ትላንትና የሄድበት የነበረውን መንገድ ይተዋል። ፊቱን ሁለመናውን ወደ ማን ያቀርባል? ወደ እግዚአብሔር ያዞራል። ስለዚህ ሰው በንስሐ እንደገና መወለድ ይችላል። ክብር ለኢየሱስ ይሁን። አራተኛ ሰው ዳግም የሚወለደው በምንድነው? በውሃ ነው። በቃ ጌታ ኢየሱስም የነገረን ሰው ከውሃና ከመንፈስ ካልተወለደ በስተቀር ነው ያለው። አያችሁ፣ ወደ ውሃው ጋር የሚያደርሰው ግን የመጀመሪያው ሶስተኛው ነው። ምን ሲያደርግ? ንስሐ ሲገባ። ክብር ለጌታ ለኢየሱስ ይሁን። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ ብሎ ኃጢአቱን ሲናዘዝ፣ ኃጢአቱን ከተናዘዘ በኋላ ነው ሰው የውሃ ጥምቀት የሚወስደው። ክብር ለኢየሱስ ይሁን። ስለዚህ ሰው ሌላው ዳግመኛ የሚወለደው ከምንድነው? ከውሃ ነው። ውሃው ደግሞ ምንድነው? እሱ የንስሐ
ጥምቀት ነው ማለት ነው። ክብር ለጌታ ለኢየሱስ ክርስቶስ ይሁን። አራተኛው ሰው ከምን ይወለዳል? ከመንፈስ ቅዱስ ይወለዳል። ስለዚህ ምን ያደርጋል? ሰው ንስሐ ይገባል፣ በውሃ ይጠመቃል። በውሃ ሲጠመቅ ማን ይመጣል? መንፈስ ቅዱስ በሱ ላይ ይመጣል። እንደገና በመንፈስ ቅዱስ ይጠመቃል። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ስለዚህ ሰው እንዴት ይወለዳል የሚለው አራቱ መወለጃ መንገዶቻችን እነዚህ ናቸው። ክብር ለጌታ ይሁን። አንደኛ በእግዚአብሔር ቃል ይወለዳል። ሁለተኛ በእምነት ይወለዳል። ሶስተኛ በንስሐ ይወለዳል። አራተኛ በውሃ ጥምቀት ይወለዳል። አምስተኛ በመንፈስ ቅዱስ ይወለዳል። ክብር ለጌታ ለኢየሱስ ይሁን። ይህንን ጸሎት ከኔ ጋር አብረን እንጸልያለን። ጌታ ኢየሱስ ክርስቶስ ሆይ እኔ ኃጢአተኛ ስለሆንኩ ምሕረት ያስፈልገኛል። ኃጢአትን ይቅር ማለት የምትችል አንተ ብቻ እንደሆንክ አምናለሁ። ወደ ልቤ እንድትገባ ኃጢአቴንም ይቅር እንድትልና የሕይወቴ ገዢ እንድትሆን እለምንሃለሁ። ሰይጣንን፣ ዓለምን ክጃለሁ። አንተን የሕይወቴ ገዢ አድርጌ ሾሜያለሁ። ከኃጢአቴም ስላዳንከኝ ስሜንም በሕይወት መጽሐፍ ስለጻፍከው ልጅህም ስላደረከኝ አመሰግንሃለሁ። አሜን። ይህንን ጸሎት ስለጸለዩ ወደ እግዚአብሔር ቤተሰብ ተቀላቅለዋል። ከላይ በስክሪኑ ላይ በምትመለከቱት ስልክ ቁጥር ደውሉልን። ምን ማድረግ እንደሚገባችሁ የምክር አገልግሎት እንሰጣችኋለን። እግዚአብሔር አምላክ ዘመናችሁን ይባርክ።